ዛሬ በዚህ ቪዲዮ ላይ አንድ ነገር እንመለከታለን። ይህ ዛሬ የምንመለከተው ነገር ደግሞ በተለይ ደግሞ የዩቲዩብ ፓርትነር ለመሆን ለምታመለክቱ በሙሉ እንደዚሁም ደግሞ አመልክታችሁም የቆያችሁም ብትሆኑ እንኳን ስለዚህ ጉዳይ የበለጠ ልታውቁ የሚገባ ልትጠነቀቁት የሚገባ ነገር ነው። ምክንያቱም በአንድ ጊዜ የዩቲዩብ ፓርትነርነታችሁን በሙሉ ሊያሳጣችሁ የሚችል አንድ በጣም ወሳኝ ሴቲንግ አሳያችኋለሁ ማለት ነው። ልትነኩት የማይገባው ይሄ አጭር የሆነ ነገር ምንድነው? ታዲያ ድንገት ተሳስታችሁ ብትነኩት ምን አይነት መፍትሄ ይኖረዋል? ይሄንን ዛሬ በዚህ ቪዲዮ ላይ እንመለከታለን። ዛሬ ይሄንን ቪዲዮ ለመስራት ያነሳሳኝ ደግሞ በቅርብ ጊዜ ከኢትዮጵያ ውጭ የምትኖር አንድ ዩቲዩብ ላይ የምትሰራ ጓደኛዬ በገጠማት ጉዳይ የተነሳ ነው። ስለዚህ ይሄ ጉዳይ ምን ነበር የገጠማት? እኛስ በዚህ ጉዳይ ላይ ምን እንማራለን? ወይም ከዚህ ምን እንማራለን? እንደዚሁም ደግሞ ልንጠነቀቀው የሚገባው የሚባለው ደግሞ ልንነካው የማይገባው የትኛው ነው? ዛሬ በዚህ ቪዲዮ ላይ አብረን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውላ ምልክት መንካታችሁን አትርሱ። አሁን ቀጥታ ወደ ዋናው ጉዳይ እንገባለን። እንግዲህ እንደምታውቁት አንድ ሰው የዩቲዩብ ፓርትነር ለመሆን ወይም ደግሞ ሞኔታይዝ እንዲሆንለት ቻናሉ ማሟላት የሚጠበቅበት ነገር አለ። ይሄ ምንድነው? አንደኛ 1000 ሰብስክራይበርስ መሙላት አለበት። ሁለተኛ ደግሞ 4000 ቫሊድ ፐብሊክ ዋች አወር ወይም ደግሞ 10 ሚሊዮን ፐብሊክ ሾርት ቪው ማግኘት አለበት። 4000 ፐብሊክ ዋች አወር በ365 ቀናት ውስጥ ወይም ደግሞ በአንድ ዓመት ውስጥ ወይም ደግሞ በ90 ቀናት ውስጥ እነዚህን ቫሊድ ፐብሊክ ሾርት ቪው ማግኘት አለበት። እንግዲህ ይሄንን ለማግኘት ምን ያህል ጥረት እንደምናደርግ ሁላችሁም ታውቃላችሁ። ስለዚህ አንድ ሰው የዩቲዩብ ፓርትነር ለመሆን በቀላሉ ያን ነገር ሊያሳካውም ይችላል፣ ላያሳካውም ይችላል፣ ብዙ ጊዜያትም ሊፈልግበት ይችላል። ያም ሆነ ይህ ብቻ እዚህ ደረጃ ላይ ከደረስን በኋላ ግን ሳናቅ ወይም በስህተት ባደረግነው ነገር ምክንያት ይህንን ሁሉ ነገር በአንድ ጊዜ ልናጣው እንችላለን። ይሄ ልናጣው የምንችለው ነገር የዩቲዩብ ፓርትነርነታችንን እንደዚሁም ደግሞ ተከፋይ መሆናችንን ነው። ታዲያ ልናጣው የምንችልበት ምክንያት ምንድነው ካላችሁ እሱን እንመጣበታለን። ከዛ በፊት ግን የዩቲዩብ ፓርትነር ከሆነ አንድ ሰው ሊያሟላቸው የሚገባቸው ነገሮች ወይም ሊሞላቸው የሚገባቸው ፎርሞች የትኞቹ ናቸው ልትሉ ትችላላችሁ። አድሰንስ አካውንት በመጀመሪያ ደረጃ መከፈት አለበት። አድሰንስ አካውንት ለመክፈት ደግሞ 3 የሆኑ መስፈርቶችን እዛ ላይ ማሟላት ይኖርበታል። ስለዚህ አንድ ሰው የዩቲዩብ ፓርትነር ሆነሃል አፕላይ አርግ ሲባል 3 የሆኑ ነገሮችን ዩቲዩብ ይፈልግበታል ማለት ነው። ይሄ ደግሞ መጀመሪያ ላይ ቤዝ ተርም አለው። ስለዚህ ዩቲዩብ ላይ የሚሰራቸው ነገሮች ሆኑ እስካሁን ሲሰራቸው የነበሩ ነገሮች አሉ። ስለዚህ ከዚህ በኋላ የዩቲዩብ ፓርትነር ሆኖ ለመቀጠል በዚህ ቤዝ ተርም ላይ መስማማት አለበት። ስለዚህ ይሄ ደግሞ የዩቲዩብ ደንብ ማለት ነው። ከዛ ያንን ከተስማማ በኋላ ደግሞ ወይም በዩቲዩብ አሰራሮች ላይ እስካሁን ሲያደርግ እንደነበረው አሁንም መስማማቱን ቀጥሎ የዩቲዩብ ፓርትነርነቱን ለመቀጠልና እዛ ላይ ለመስራት ከፈለገ ያንን ተስማምቻለሁ ብሎ መሙላት ይጠበቅበታል። ከዛ በኋላ ወደ ሁለተኛው ስቴፕ ይሄዳል። የመጀመሪያው ዳን ከተባለ ወይም ደግሞ አልፋሃል ከተባለ በኋላ ሁለተኛው ደግሞ የአድሰንስ አካውንት መሙላት ነው። ስለዚህ የአድሰንስ አካውንቶቹን ደግሞ የሚሞላቸው የተለያዩ አይነት ፎርሞች አሉ። ይሄንን እናውቀዋለን ሁላችንም። የዩቲዩብ ፓርትነር በተለይ ከሆናችሁ ደግሞ እነዚህ የሞላችኋቸው ፎርሞች የትኞቹ እንደሆኑ የታወቀ ነው። ወይም ደግሞ አዲስ ሆናችሁ የዩቲዩብ ፓርትነር ለመሆን የአድሰንስ አካውንት መሙላት ከጀመራችሁ ወይም አሁን የሞላችሁ ከሆነ ወይም ለመሙላት እየተዘጋጃችሁ ከሆነም የሚጠብቃችሁ ይሄ ነው። ስለዚህ የመጀመሪያው መስፈርት ካለፋችሁ ወይም ደግሞ በዚህ በዩቲዩብ ቤዝ ተርም ተስማምቻለሁ ብላችሁ ካለፋችሁ በኋላ የሚቀጥለው የአድሰንስ አካውንታችሁ መሙላት ነው። ለአድሰንስ አካውንታችሁ ደግሞ እንደ ፖስታ ሳጥን ቁጥር፣ እንደዚሁም አድራሻችሁ፣ ስማችሁ፣ የምትኖርበት ሀገርና ከተማ እያንዳንዱ ነገሮቻችሁ ሊያስፈልጋችሁ ይችላል። ከዛ በኋላ እነዚህን ሁሉ ነገሮች አሟልታችሁ ከጨረሳችሁ በኋላ ደግሞ ሶስተኛው ደግሞ ጌት ሪቪውድ የሚባለው ወይም ደግሞ ዩቲዩብ እስካሁን ስትሰሯቸው የነበሩ ቪዲዮዎችና ኮንቴንቶቻችሁን መርምሮ ከራሱ ጋይድ እና ፖሊሲ ጋር የሚስማሙ መሆናቸውን የሚያጣራበት ሁኔታ ነው። ስለዚህ እነዚህን ሁሉ ነገሮች ካጣራ በኋላ የዩቲዩብ ፓርትነር መሆናችሁን ይመሰክርላችኋል ማለት ነው። ሆኖም ግን የዩቲዩብ ፓርትነር መሆናችሁን ከመሰከረላችሁ የአድሰንስ አካውንታችሁ ከተሰጣችሁ በኋላ ግን እዛው ላይ ደግሞ የምታገኙት አንድ ክሊክ ልታረጉት የማይገባ ወይም ደግሞ በፍላጎታችሁ ብቻ
ክሊክ ልታረጓት የምትገባ በጣም ትንሽ ሆኖም ግን በጣም ወሳኝና በጣም ከባድ የምትባል ነገር አለች። እቺ ምንድነሽ ካላችሁ የዩቲዩብ አግሪመንትን ሁሉን ነገር ከጨርሳችሁ በኋላ ግን የዩቲዩብ ፓርትነርነት መሆንን እዚህ ጋር ማቆም ትፈልጋለህ የሚል ወይም ሊቭ የሚል አንድ ክሊክ የምታደርጉት ነገር አለ። በተሳሳተ መንገድ ይህንን ነገር ክሊክ ካደረጋችሁ ምን አይነት ነገሮች ይከሰታሉ? ይህንን እንመለከታለን። ታዲያ በማወቅም ይሁን በስህተትም ቢሆን እችን ነገር አንድ ጊዜ ክሊክ ካደረጋችሁ በኋላ ምንም አይነት አንዱ የሌለው ጉዳይ ነው። ይህንን ያነሳውበት ምክንያት በቅርቡ ማለትም በዚህ 3-4 ቀናት ውስጥ የአንዲት ከኢትዮጵያ ውጭ የምትኖር ዩቲዩብ ላይ የምትሰራ አንዲት ጓደኛዬ እንዳማከረችኝ ይህንን በተለይ ደግሞ በጣም ብዙ ጊዜያትን አሳልፋ ብዙ ነገሮችን ጥራ የዋች አወሯን ከሞላች ሰብስክራይበሮቿን ከሞላች እና በጣም የሚያስፈልገውን ነገር ከሞላች ከዛም በኋላ ደግሞ የአድሰንስ አካውንቶቿን በሙሉ ካስተካከለች በኋላ በስህተት የነካቻት እቺ ክሊክ ልትደረግ የማይገባ በተለይ ደግሞ በስህተት ክሊክ ልትደረግ የማትገባው እቺን ነገር ብቻ ስለነካቻት ሙሉ ለሙሉ ሞኔታይዝነቷ በአንድ ጊዜ እንዲሰረዝ ተደርጓል። ከዛ በኋላ የዩቲዩብ ፓርትነር እንዳልሆነች እዛው ጋር መስክሮላታል ማለት ነው። ይሄ በጣም አደገኛ ነገር ነው። ምክንያቱም እዚህ ለመድረስ በጣም ብዙ ጊዜ ለፍታለች። ስለዚህ እሷም በጣም ድንጋጤ ውስጥ ነው የገባችው። የመጀመሪያዋ ጊዜ ነው፣ በማንም እርዳታ አይደለም፣ ራሷን እያገዘች በተለያዩ አይነት መንገዶች ይህን ነገር ለመሙላት በምትጥርበት ሰዓትና እነዚህን ነገሮች ካሟላች በኋላ ወደ ሌላ ስቴፕ ልትሄድ ባሰበችበት ሰዓት ላይ ግን በተሳሳተ መንገድ ወይም ባላወቀችው ቅጽበት እችን ክሊክ ማድረጓ ሙሉ ለሙሉ በአንድ ጊዜ ሞኔታይዝነቷን አሳጥቶ ዲሞኔታይዝ አድርጓታል። ታዲያ ከዛ ለዚህ መፍትሄው ምን ይሆናል ብላችሁ ታስባላችሁ? መልሳችሁን በኮሜንት ላይ ወይም ሐሳባችሁን በኮሜንት ላይ መስጫው ላይ ልታስቀምጡልኝ ትችላላችሁ። ያም ሆነ ይህ ብቻ ግን እሷ ወዲያውኑ ሪፖርት አደረገች ለዩቲዩብ። ከዛ በኋላ ሆኖም ዩቲዩብ ግን ወዲያውኑ መልስ እንዳልሰጣት ነግራኝ ነበረ። ለማንኛውም እንደዚህ አይነት ሁኔታ ቢያጋጥማችሁ ምንድነው ማድረግ የሚገባችሁ? አንዳንድ ጊዜ የዩቲዩብ ፓርትነር ሆናችሁ እንደዚህ አይነት ነገሮች ለመጀመሪያ ጊዜ የሚያጋጥማችሁ ከሆነ እርግጥ ነው አንድ ጊዜ ነው ሊያጋጥማችሁ የሚችለው። ከዛ በኋላ ባለማወቅ ልትነኩት አትችሉም። ምክንያቱም አውቃችሁና ተስማምታችሁ እስካልሆነ ድረስ ወደዚህ ታብ እንደማትመለሱ ግልጽ ነው። ሆኖም ግን በስህተት ነክታችሁ ዲሞኔታይዝ ከተደረጋችሁ ወይም ደግሞ የዩቲዩብ ፓርትነርነታችሁን በአንድ ጊዜ የምታወጡ ከሆነ ምን ነገሮችን ማድረግ ይኖርባችኋል? ልታረጉት የሚገባው አንደኛው እንደዚሁም ብቸኛው መንገድ 30 ቀናትን መጠበቅ ነው። ስለዚህ ከ30 ቀናት በኋላ ግን መልሳችሁ አፕላይ እንድታረጉ ዩቲዩብ ይፈቅድላችኋል። እቺ ጓደኛዬ ወዲያውኑ ሪፖርት ካረገች በኋላ በጊዜው ባይመልሱላትም በሚቀጥለው ጊዜ ግን የሄልፕ ሴንተር ስላላቸው ዩቲዩብ ወዲያው ላይቭ ቻት ላይ ገባች። ስለዚህ ላይቭ ቻት አደረገች። ከዛ በኋላ የተባለችውም ተመሳሳይ ነገር ነው። ስለዚህ እናንተም በአጋጣሚና በተሳሳተ ወይም ባላወቃችሁት መንገድ እቺን እዚህ ላይ ምስሉ ላይ የምታዩትን ሊቭ የሚለውን ነገር አንድ ጊዜ ከነካችሁ ምንም አይነት አንዱ ስለሌለው ወይም ደግሞ እርግጠኛ ናችሁ ወይ ከዚህ መልቀቅ ትፈልጋላችሁ ወይም የዩቲዩብ ፓርትነርነታችሁ ማቆም ትፈልጋላችሁ የሚል ምንም አይነት የሚሰጣችሁ ምንም አይነት ነገር ስለሌለ በአንድ ጊዜ ሆኖ ስለሚያቆምባችሁ በተሳሳተ መንገድ እንኳን ምንም አይነት ነገር ልትነኩት የማይገባ ታብ ነው ማለት ነው። ሆኖም ግን አሁን ወደ መፍትሄው ስንመጣ 30 ቀናትን ከጠበቃችሁ በኋላ ያንን እንደገና ማመልከት እንድትችሉ ዩቲዩብ ይፈቅድላችኋል። ሆኖም ግን በእነዚህ ጊዜያት ውስጥ ልታረጉት ወይም ደግሞ በእነዚህ በ30 ቀናት ከመድረሳቸው በፊት ልታረጉት የማይገባው የመጀመሪያው ነገር 30 ቀን ከመድረሱ በፊት ማመልከት አይጠበቅባችሁም ወይም የለባችሁም። ለምንድን ነው ካላችሁ ዩቲዩብ ከ30 ቀን በፊት የሚደርሱ ማንኛቸውም እንደዚህ አይነት መሰል አስተያየቶችንም ይሁን ማንኛቸውም ይግባኞችን አይቀበልም። ስለዚህ ውድቅ ሊያደርግባችሁ ይችላል። ከዚህ በተጨማሪም ደግሞ የዩቲዩብ ፓርትነርነታችሁን እስከ ወዲያኛውም ድረስ ሊሰርዝባቸው የሚችልባቸው ሁኔታዎችም ይኖራሉ። ለማንኛውም ከ30 ቀናት በፊት ቀድማችሁ ኢሜል ከመላክ ተቆጠቡ። እንደዚሁም ደግሞ በተደጋጋሚ በጭንቀታችሁ ምክንያትም ሊሆን ይችላል፣ በጣም ተደናግጣችሁም ሊሆን ይችላል። በተደጋጋሚ ወደ ዩቲዩብ የምትጽፉ ከሆነ ኢሜል የምታደርጉ ከሆነ ሁሉን ነገር በአንድ ጊዜ ልታጡ ትችላላችሁ። ስለዚህ ይሄንን ነገር ከማድረግ መቆጠብ ይኖርባችኋል። ሌላው ነገር በተስፋ መቁረጥ ምክንያት ዩቲዩብ ቪዲዮዎቻችሁን መስራት አታቁሙ። ይሄም ደግሞ ሌላው ልታስቡበት የሚገባ ነገር ነው። ምክንያቱም በዚህ ሰዓት ላይ ተሳስታችሁም ይሁን በየትኛውም አይነት ምክንያት እቺን ሊቭ የምትለውን በመንካታችሁ ምክንያት የዩቲዩብ ፓርትነርነታችሁ ቢቆምም ግን ዩቲዩብ ላይ መስራታችሁን መቀጠል ይኖርባችኋል። ምክንያቱም ከ30 ቀናት በኋላ ለማመልከት አሁንም ቋሚ የዩቲዩብ አክቲቭ ክሬተሮች መሆናችሁ መቀጠላችሁ በጣም አስፈላጊ ነው። ሌላው ደግሞ ልታስቡበትና በጣም ልትጠነቀቁበት የሚገባው ነገር ደግሞ
የነዚህን ጊዜያት ሁሉ ስትሰሩ ምንም አይነት ኮፒራይት ላይገኝባችሁም። ምናልባትም ደግሞ አንዳንድ በጣም ማይነር የሆኑ የኮፒራይት ችግሮች ሊኖርባችሁ ይችላል። ዩቲዩብ እነዚህ ሊያሳልፋችሁ ይችላል። ምናልባትም አሳልፏችሁም ነው ወደዚህ የገባችሁት። ስለዚህ አንድ ጊዜ የዩቲዩብ ፓርትነር ሆናል ብሏችሁ አመልክታችሁ ስለሆነ ወደዚህ የገባችሁት ከዚህ በኋላም የምትሰሯቸው በነዚህ በ30 ቀናት ውስጥም የምትሰሯቸው ቪዲዮዎች በተመለከተ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም እንደገና ዩቲዩብ ላይ ለማመልከት ስትገቡ ማለትም 30 ቀናችሁ ደርሶ ዩቲዩብ አመልክቱ እንደገና ሲላችሁ ስታመለክቱ ዩቲዩብ እንደገና የእናንተን ቪዲዮዎች የእናንተን ቻናል ሪቪው ማድረጉን ይቀጥላል ማለት ነው። ስለዚህ ልክ እንደ አዲስ ቻናል ሁሉ ቻናላችሁን ሪቪው ያደርጋል፣ ቪዲዮቻችሁን ሪቪው ያደርጋል። ስለዚህ ማንኛውም የሆነ ከዩቲዩብ ጋይድ እና ፖሊሲ ጋር የማይጣጣሙ ነገሮችን ካገኘ የዩቲዩብ ፓርትነርነታችሁን ላይቀበላችሁ ይችላል። ስለዚህ ይህንን ነገር እንዳታረጉ አሁንም ጥንቃቄ ማድረጋችሁ በጣም አስፈላጊ ነው። ስለዚህ እነዚህን ነገሮች ሁል ጊዜ ለማድረግ ጥንቃቄ ያስፈልጋችኋል ማለት ነው። ስለዚህ አንደኛ የማይገቡ ነገሮችን ላለመልቀቅ ወይም ደግሞ ከዩቲዩብ ፓርትነርነታችሁን ሊያሳጣችሁ የሚችል ወይም ደግሞ እዛ ላይ እንዳይቀበላችሁ ሊያደርጉ የሚችሉ ነገሮችን ከማድረግ መቆጠብ ይኖርባችኋል። ሁለተኛ ደግሞ ተስፋ ቆርጣችሁ ወደኋላ ማለትም አይጠበቅባችሁም። ስለዚህ እነዚህ 30 ቀናት በጣም ለእናንተ ወሳኝ ናቸው ማለት ነው። ግን በጣም የሚያስደስታችሁና ሌላው ደግሞ ትልቁና ረፍት የሚሰጣችሁ ነገር እዛ ጋር ክሊክ ያደረጋችኋት ነገር ተበላሸች ማለት እንደገና እንደ አዲስ የዩቲዩብ ፓርትነር ለመሆን ዋች አወራችሁ መሙላት አለባችሁ ወይም እንደ አዲስ ሰብስክራይበሮችን ማሟላት አለባችሁ የሚል ነገር የለውም። ማለትም እንደ በፊቱ እንደተጠበቀው ዋች አወራችሁንም እንደሞላችሁ ሰብስክራይበርስ እንደሞላችሁም እዛው እንደተጠበቀ ይቆይላችኋል ማለት ነው። ስለዚህ ይሄ ትልቁ እረፍት የሚሰጥ ነገር ነው ማለት ነው። ስለዚህ ልክ እንደዚህች እንዳጋጠማት እንደ ጓደኛዬ ሁሉ እናንተም እንደዚህ አይነት ነገሮችን ባለማወቅ ቢያጋጥማችሁ ለዩቲዩብ ሪፖርት ማድረጋችሁን ማስታወስ ይኖርባችኋል። ለዩቲዩብ ሪፖርት ማድረግ አለባችሁ። ከዛ በኋላ ደግሞ ያሉትን 30 ቀናት ጠብቃችሁ አፕላይ ማድረግ አለባችሁ። እንዳልኳችሁ ግን በጣም መጠንቀቅ የሚገባችሁ አሁንም 30 ቀናት ከመድረሳቸው በፊት በተደጋጋሚ ይሁን አንድ ጊዜ ኢሜል ማድረጋችሁ ለዩቲዩብ መጻፋችሁን ወይም ደግሞ ለዩቲዩብ እንደዚህ አይነት ነገሮችን መጻፋችሁን ማቆማችሁ በጣም ወይም ደግሞ አለማድረጋችሁ በጣም ወሳኝ ነገር ነው። ስለዚህ እነዚህ የምታደርጉ ከሆነ ከ30 ቀናት በኋላ መፍትሄ ይገኛል። ዩቲዩብ ላይ አፕላይ ታደርጋላችሁ። ዩቲዩብ እስከተስማማ ድረስ ወደ ዩቲዩብ ፓርትነርነታችሁና ወደ ሞኔታይዝነታችሁ ትመለሳላችሁ ማለት ነው። ሆኖም ሞኔታይዝ የሆናችሁና ከዛ ደግሞ ዩቲዩባችሁ ገንዘብ እየሰራላችሁ የነበራችሁም ከሆናችሁ እና ይሄንን በስህተት ክሊክ የምታደርጉት ከሆነ ወዲያውኑ ገንዘብ ክፍያችሁ ያቆማል። ምናልባት የዩቲዩብ ፓርትነርነታችሁ እንዲሰረዝ ወይም ደግሞ ሞኔታይዝነታችሁ እስኪሰረዝ ድረስ ጊዜ ቢወስድም እንኳን ያችን ክሊክ ባደረጋችሁባት ቅጽበት በኋላ ወዲያውኑ ገንዘብ ክፍያችሁ ያቆማል። ስለዚህ 30 ቀናትን ጠብቆ እንደገና ያ ነገር እስኪሳካላችሁ ድረስ አሁን የገንዘብ ክፍያችሁን አትቀበሉም ማለት ነው። ስለዚህ ለማንኛውም ይሄ ነበረ ዛሬ ይዤላችሁ የቀረብኩት ነገር። ስለዚህ የዩቲዩብ ፓርትነር ለመሆን እያመለከታችሁ ያላችሁ ወይም ደግሞ ወደዛ ደረጃ ላይ እየደረሳችሁ ካላችሁ የዩቲዩብ ፓርትነር ከሆናችሁ በኋላ ስለሆነ ይቺ ነገር የምትመጣላችሁ ልክ በእንደዚህ በቀደም በተመለከታችሁት መንገድ ማለት ነው። ያቺን ሊቭ የምትለውን ነገር ክሊክ እንዳታረጉ በጣም ጥንቃቄ ማድረጋችሁ በጣም አስፈላጊ ነው። ምክንያቱም እዛ ጋር ይላችኋል ይሄንን ሊቭ የሚለውን ነገር ከነካ ከዚህ በኋላ አክሰስ ለዩቲዩብ ፓርትነርነት የሚሆኑ ወይም ደግሞ ከዛ ጋር የተያዙ አክሰሶችን ሙሉ ለሙሉ ታጣለህ ስለሚል ስለዚህ ያንን በስህተት እንዳትነኩ ጥንቃቄ ማድረጋችሁን እንዳትረሱ ላሳስባችሁ እወዳለሁ። ለማንኛውም በይሄ ቪዲዮ ይሄንን ይመስላል። እንግዲህ እንደወደዳችሁትና እንደሚጠቅማችሁ በጣም ተስፋ አደርጋለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እንገናኛለን ማለት ነው። ይህን ቻናል ሰብስክራይብ በማድረግ የደወል ምልክት በማድረግ ደግሞ እንደዚህ ትምህርታዊ የሆኑ ነገሮችን ማግኘት ትችላላችሁ ከዚህ ቻናል ላይ። ለዚህ ቪዲዮም ደግሞ ያላችሁን አመለካከት ወይም ደግሞ ያላችሁን ሀሳብ በኮሜንት ሴክሽን ላይ ልትጽፉልኝ ትችላላችሁ። እንደዚሁም ደግሞ ይህን ቪዲዮ ላይክ እና ሼር ሳታደርጉ ባትወጡ በጣም ደስ ይለኛል። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ መልካም ጊዜ